ሰላም የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ዶክመንታሪ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቪዲዮ ላይክ በማድረግ ጀምሩት። አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ። መልካም ጊዜ። የጠፋችውን ባለቤቱን ለመፈለግ በየሳምንቱ ባህር ውስጥ ይሰርጋል። ይህ ሰው ያሱ ታካማሱ ይባላል። አይውላችሁ ቤተሰቦቼ ነገሩ እንዲህ ነው። እንደ ኢሮፒያን አቆጣጠር በ2011 ዓ.ም ነበር ጃፓን በሬክተር ስኬል 9.9 አንድ ሱናሚ ማለትም በመሬት መንቀጥቀጥ የተጠቃችበት ሰዓት ማለት ነው። ታዲያም እንግዲህ በዚህ አደጋ ከ500,000 ሰዎች በላይ መኖሪያ ቀያቸውን ለቀው ተፈናቅለዋል። ከዚያም ባሻገር ደግሞ ከ20,000 ሰው በላይ ሙቷል። ከ2500 ሰዎች በላይ ደግሞ የት እንደገቡ ማለትም የደረሱበት ቦታ ጠፍቶ ነበር። ታዲያም እንግዲህ ግለሰብ ሚስቱ ከጠፋችበት መካከል ይህ ሰው ነበር። ማለትም ከ2500 ሰዎች መካከል ማለት ነው። ታዲያም እንግዲህ ግለሰብ በየትኛውም ሰዓት በየትኛውም ጊዜ ተስፋ አልቆረጠም ነበር። ለ2 ዓመታት ሙሉ በምድር ፈለጋት። ሁሉንም ያደጋ ሰራተኞችንም ጠየቀ። እያንዳንዱ ያደጋ ሰራተኞችንም ቢጠይቃቸው ሁሉም ግን አላየንም ነበር ምላሻቸው። እሱ ግን በየትኛውም ሰዓትና ቀን ቢሆን ተስፋ አልቆረጠም ነበር። በስተመጨረሻም እንግዲህ ከ2 ዓመታት በኋላ ማለት ነው ባህር ውስጥ እንዴት መስረግ እንዳለበትና ሚስቱ እንዴት መፈለግ እንዳለበት አንዳንድ ትምህርቶችን ይወስዳል። ከዛም በኋላ እንግዲህ ለሰሙት ሰዎች ዓለምን አጃኢብ ላይ ያስባለ ጉድም እና ተግባርም ሰርቶ ነበር። ለ13 ዓመታት እሰቡት፣ ለ13 ዓመታት ባህር ውስጥ እየሰረገ በየሳምንቱ ሚስቱን ይፈልጋታል። ታዲያም እንግዲህ ብዙ ሰዎች ምንድነው ችግር ሚስትህ እኮ በህይወት የለችም ብለውም ጠየቁት። እሱ ግን የባለቤት ፍቅሩ መቼም ቢሆን አልወጣለትም ነበርና እኔ መቼም ቢሆን ከዚህ ተግባር ያላቆመም ሚስቴን በየትኛውም ሰዓትና ቦታ ቢሆን እጠብቃታለሁም ሲል ተደመጠ። ምናልባትም እንግዲህ እሱ አስተሳሰብ አንድ ቀን አገኛት ይሆናል ሁሌም ቢሆን ለራሱ የሚናገረው ተስፋው ነው። ለ13 ዓመታት ያክል በየሳምንቱ ያለማቋረጥ በየሳምንቱ እየመጣ ባህር ውስጥ እየሰረገ ውድ ባለቤቱን ይፈልጋት ነበር። ታዲያም እንግዲህ ይህ ሁሉ የምነግራችሁ ነገር ለፍቅር የተከፈለ መስዋዕትነትም ነበር። ታዲያም ይህ ሁሉ ያረኩት መስዋዕትነት ይኮን ለማግኘት ያደረኩት መስዋዕትነትም ነበር ብለዋል። ይህንንም የሰሙ ሰዎች እንግዲህ ይኮ ማናትን ብለው ጠየቁት። በቃ የለም እኔ ስለሷ አልናገርም፣ እኔ እንደምፈልጋት ብቻ ካወቃችሁ በቂ ነው ሲል ተደመጠ። እናም በዛውም ልክ ለኔ የምታስፈልግ የሴት ናትም ሲል ተደመጠ። እናም ለማንኛውም ትክክለኛ ፍቅር እኛ ሰዎችን የሚገዛን ከሆነ የሰው ልጅ ሞቶ የሚሆን ሳይሞት እንደዚህ ይፈለጋል ማለት ነው። ምናልባት ይሄ ወጣት እንግዲህ ትክክለኛ የፍቅር ስሜቱ የገባውና ውድ ባለቤቱን መቼም ቢሆን እንደሚወዳት ከዚህ ቪዲዮ ተምሬያለሁ። ወደ ቀጣይ ዶክመንታሪ ቪዲዮአችን እንለፍ። በፀጉር ማድረቂያ ብቻ የሚሄዱ መኪኖችን የምታስቆመውን ስለዚህ ሴትዮ ታሪክ እነሆ ወደ እናንተ አመጣሁኝ። ይህች የምትመለከቷት እንስት እንግዲህ በአካባቢዋ እጅግ በጣም የሚረብሽ የመኪና ድምጽ ሁሌም ቢሆን የምሰማው ድምጽ ነበረ። ሁሌም ቢሆን ታዲያ እነዚህ መኪናዎች እንዴት ነው ላስቆማቸው የምችለው፣ እንዴት ነው ሰላማችንን ለአካባቢው ማህበረሰብ ስማበረክተውን ብላ ሁሌም ቢሆን በቅንጭላቷ ውስጥ ይመላለስባት ነበረ። ነገር ግን ለማና ቤት ብላ ማስቆም እንዳለባት በዛ ሰዓት አለማወቋ ለትንሽ ልፋቶች ዳርገዋት ነበረ። ታዲያም እንግዲህ በአካባቢው ያሉ ሰዎችም ማለትም ጎረቤቶቿን ቢሆኑ በእንደዚህ አይነት ተግባር በእንደዚህ አይነት ድምጽ በጣም ከምነግራችሁ በላይ እጅግ ተማረው ነበርና መፍትሄ መፈለግም ነበረባቸው። እሷም ታዲያ እንግዲህ በቅንጭላቷ አንድ ሐሳብ መጣላት። ይሄ በስክሪኑ ላይ የምትመለከቱት የያዘችው የፀጉር ማድረቂያ ከምን አይነት መሳሪያ ጋር ይመሳሰላል የሚለውን ነገር አሰበች። ብዙዎቻችሁ ይሄ የምትመለከቱት መሳሪያ ሽጉጥ ይመስላል ብላችሁ ልትገምቱ ትችላላችሁ። ነገር ግን እሷ ያሰበችው ነገር በዛ ሰዓት ይሄ ያስኩት ነገር የመኪናዎችን ፍጥረት የሚቆጣጠር የራዳር መሳሪያ ይሆን ወይ ብላ ነበር ያሰበችው። ከዛም በኋላ እንግዲህ ይሄ የፀጉር ማድረቂያ ያንን መሳሪያ ሆኖ ስለታያት ልክ ያንን መሳሪያ ይዛ ወደ ቤቷ በር ወጣች። ታዲያም እንግዲህ እጅግ በጣም በበሩ እየፈጠኑ የሚያልፉ መኪናዎችን እሷ የፀጉር ማድረቂያውን ፊት ለፊት ትይዝባቸዋለች። ሹፌሮቹ ደግሞ ፍጥነታቸውን ቀንሰው ያልፋሉ። ምክንያቱም ደግሞ እሷ የያዘችው መሳሪያ የፍጥነት መቆጣጠሪያ መስሏቸው ስለነበረ ነው ሹፌሮቹ። ብዙ አሽከርካሪዎችም እንግዲህ በወቅቱ ይህንን መረጃ ስላልሰሙ አካባቢው ላይ ሲደርሱ የራዳር መቆጣጠሪያ መሳሪያ የተገጠመ ይመስላቸውና ፍጥነታቸውን ይቀንሳሉ። ታዲያም እንግዲህ ይቺ ግለሰብ ይህንን ትላለች። እኛም ሆንን ጎረቤቶቻችን መኖር አልቻልንም፣ ምክንያቱ ደግሞ በጣም የሚረብሽና የሚያስጠላኝ መኪና ድምጽ እየኖር መኖር ስላልቻለም ነው ብላለች። እና መፍትሄ አድርጌ ያመጣሁት አንድ ነገር ቢኖር ይሄንን ነው ማለት። እነሱ የራዳር መቆጣጠሪያ መስሏቸው መኪናቸውን በዝግታ ይሄዳሉ፣ እኔ ግን የፀጉር መሳሪያ ነበር ያስኩት። እናም ቀስ ብለው እንዲሄዱ አድርጋቸዋለሁ እያለችም ትገኛለች። በዚህም ተግባሯ እንግዲህ ለሰሙት አጀባስ ብሎ የዓለም አቀፍ ሰዎችንም መሳብ ችላለች። ከጀርመን ሀገር ጀምሮ እስከ ሀገሯ ድረስ እንግዲህ የቸኮሌት ስጦታዎችንና ለሷ ይጠቅሞታል የተባሉ አንዳንድ መሳሪያዎችን የተላከላትንም በአድናቆት እንደተቀበለችም ትናገራለች። አንዳንድ የብልሃትም እንግዲህ ከችግር ሲያልፍ ይመጣልና ይቺን ሴት እንግዲህ ባደረገችው ተግባር እናንተ ምን ትሏት ነበረ? ብቻ ለማንኛውም እሷ ድምጽ ረብሿት ስለነበረ ይህንን ይቆጣጠርልኛል ብላ ያሰበችውን መፍትሄ አምጥታ ወደ ስራ ገብታለች። እናንተ ብትሆኑ ምን ታደርጉ ነበረ? ብቻ ለማንኛውም ወደ ሶስተኛውና ወደ መጨረሻችን ታሪካችን እንግባ።
አንድ ድንጋይ ማለትም አንድ የድንጋይ ቋጥኝ ብቻ $40,000 እገዛለሁ ያለው ወጣት በቤተሰቦችና በጓደኞቹ ቢመከር የለም አሻፈረኝ ይሄንን ድንጋይ ከመግዛት ወደ ኋላ አልልም ስላለው ወጣት ልጅ ታሪክ እነሆ ወደ እናንተ አቀረብኩኝ። ምክንያቱ ደግሞ ይህ ወጣት ያንን ድንጋይ ውስጡ ምን እንዳለ ከመጀመሪያው ያውቀው ነበርና ነው። ይህ ሰው እንግዲህ የከበሩ ድንጋዮች ማለትም የኤሜራልድ ጠበብት ነው። ታዲያም እንግዲህ ድንጋዩ ምን እንደነበረ ቀድሞ አውቆት ነበረ። ሻጩም እንግዲህ ያን ያህል የሱን ያህል ልምድና ኤክስፒሪየንስ የለውም ነበር። ነገር ግን የሚሸጠው ድንጋይ ኤሜራልድ እንደሆነ ያውቅም ነበር። ለዛም ነው እንግዲህ $40,000 ከየትም ፈልጎም ሆነ ተበድሮ ይሄንን ድንጋይ ሊገዛ ነው ሲል የሰሙ ዘመድ አዝማድም ሆነ ወንድሞቹ የከለከሉ። እሱ ግን በሚሰራው ስራ እርግጠኛ ነበረ። ታዲያም እንግዲህ ወዳጅና ጠላቱን የለየበትን ይሄንን አጋጣሚ $40,000ን ጠቅላላ ሰብስቦ ከጨረሰ በኋላ ኤሜራልዱን ማለትም ይሄንን የከበረ ድንጋይም ከገዛና ከከፈለውም በኋላ ትክክለኛ ኤሜራልድ እዚህ ስክሪኑ ላይ እንደምትመለከቱት ማለት ነው በመቶ ሺዎች የሚቆጠሩ ዶላሮችን የሚያሳፍሰው ሁኔታም ነበረ። እሱም እንግዲህ ባደረገውና በወሰነው ነገር አልተጸጸተም። ታዲያም እንግዲህ ይሄንን የከበረ ድንጋይ ማለትም ይሄንን ኤሜራልድ ወደ ስራ ለውጦ ለእያንዳንዱ እንግዲህ ብር አበድሩ ብሎ በጠይቃቸው ሰዓትም ቢላሉ የእጅ ብራስሌት እየሰራ እያሳፈራቸው ሲሰጣቸውም ታየ። ታዲያም እንግዲህ ይህ ወጣት ከዚህ ድንጋይ $200,000 ንጹህ ገቢዎችን ለማግኘት ችሏል። ያውም እንግዲህ የሰደቡትን በዛ ሰዓት በቸከረው ጊዜ ብር አበድሩኝ ላላቸው ሰዎች ለእያንዳንዳቸው አንዳንድ የእጅ ብራስሌት እየሰጠ ማለት ነው። ከዛም እንግዲህ እነዚህን ብራስሌቶችና አንዳንድ $1,000 እየሰጠ ከዚህ በኋላ አይናችሁን እንዳላያቸው አጠገቤ እንዳደርሱብኝም ሲል ተደመጠ። እናም ለማንኛውም ይሄ ወጣት ላመነበት ነገር ይሄንን አድርጎ በመጨረሻም ትርፍ ላይ ወድቋል። ዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ ባህሪ ቪዲዮ እንገናኛለን። እስከዛ ድረስ ሀሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።